በትግራይ ክልል የቀድሞ ተዋጊዎችን የመበተን ስራ በመቆሙ የ67 ሰራተኞቹን የኮንትራት ውል ለማቋረጥ መገደዱን የተሃድሶ ኮሚሽን ገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ለኢትዮጵያ ኢንሳይደር ገለጸ። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የተጣለበት ብሔራዊ ተሃድሶ ኮሚሽን በሚኒስትሮች ምክር ቤት በወጣ ደንብ መሰረት የተቋቋመው ህዳር 2015 ዓ.ም ነበር። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ ማዋሃድ ዲዲአር ስራ መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበር ይታወሳል። ኮሚሽኑ በዚህ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበር። በትግራይ ክልል ብቻ ትጥቅ ይፈታሉ ተብለው የሚጠበቁ የቀድሞ ተዋጊዎች ብዛት 274800 እንደሆነ ከኮሚሽኑ የተገኘው መረጃ ያመለክታል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ሂደጎ ከትግራይ ክልል በመጀመሪያ ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ ዕዳጋ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11,000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበርም አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህም በዚያም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠም አብራርተዋል። በትግራይ ክልል የቀድሞ ተዋጊዎችን እንደ አዲስ ሞቢላይዝ የማድረግ ምልክቶች አሉ ያሉት አቶ ተስፋለም ሂደቱ የተቋረጠበት አንዱ ምክንያት እሱን በማጣራትና ግልጽ አድርጎ በድጋሚ ወደ ስራ ለመመለስ በማሰብ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። የክልሉ ጊዜያዊ አስተዳደር ቴክኒካዊ ጉዳዮችን ቶሎ መፍታት ባለመቻሉ ሂደቱ ከመስከረም ወር ጀምሮ መቋረጡንም አክለዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ የአሁኑ የመጀመሪያ አይደለም። ብሔራዊ የተሃድሶ ኮሚሽኑ ባለፈው ዓመት የካቲት ወር ባወጣው መግለጫ በክልሉ የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ መቆየቱን ገልጾ ነበር። ኮሚሽኑ ከየካቲት 2017 ዓ.ም በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረው የቀድሞ ተዋጊዎች ብዛት 67,000 ነበር። መስሪያ ቤቱ የ2018 በጀት ዓመት 3 ወራት አፈጻጸሙን በገመገመበት ወቅት ባሰራጨው መረጃ በሩብ ዓመቱ በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በዲዲአር ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን አስታውቆ ነበር። ብሔራዊ የተሃድሶ ኮሚሽን ይህን መረጃ ያወጣው ባለፈው ጥቅምት ወር ቢሆንም በትግራይ ክልል ሲካሄድ የቆየው የዲሞቢላይዜሽን ስራ ያቋረጠው ግን ከመስከረም ወር ጀምሮ መሆኑን የመስሪያ ቤቱ ምክትል ኮሚሽነር ለኢትዮጵያ ኢንሳይደር አስታውቀዋል። ኮሚሽኑ ለዚሁ ስራ ለቀጠራቸው የኮንትራት ሰራተኞች ባለፈው ሐሙስ ታህሳስ 16 2018 በጻፈው ደብዳቤም በክልሉ የነበረው የዲሞቢላይዜሽን ስራ ላልተወሰነ ጊዜ መቋረጡን ገልጿል።
ኢትዮጵያ ኢንሳይደር የተመለከተችው ይኸው ደብዳቤ በዚሁ ምክንያት በትግራይ ክልል የሚገኙ የቀድሞ ተዋጊዎችን በዲጂታል መንገድ የሚመዘግቡ ባለሙያዎች የኮንትራት ውል ከጥር 1 2018 ጀምሮ የተቋረጠ መሆኑን ይገልጻል። ውሉ የተቋረጠው ምንም ስራ በሌለበት ደሞዝ መክፈል በሲቪል ሰርቪስ አሰራርና ሕግ መሰረት የማይፈቀድ በመሆኑ ምክንያት እንደሆነም ደብዳቤው ላይ ሰፍሯል። ኮሚሽኑ የባለሙያዎቹን የስራ ውል የማቋረጥ ውሳኔ ላይ የደረሰው ያለ ስራ ደሞዝ መክፈል የፋይናንስ ተጽዕኖ ስለሚኖረው እንደሆነ አቶ ተስፋለም ተናግረዋል። ኮሚሽኑ እስካሁን በሀገሪቱ ላከናወነው የዲዲአር ስራ 6.7 ቢሊዮን ብር ወጪ ማድረጉን የገለጹት ምክትል ኮሚሽነሩ ገንዘቡ የተገኘው በተባበሩት መንግስታት የልማት ድርጅት ዩኤንዲፒ በኩል ባሉ ለጋሽ ሀገራት መሆኑንም አመልክተዋል። ከዚህ በተጨማሪ የፌዴራል መንግስት ለአልባሳት፣ ለቀለብና ለስልጠና እንዲሁም ሌሎች ወጪዎች የሚውል 2 ቢሊዮን ብር ወጪ እንዳደረገም አቶ ተስፋለም አክለዋል። እያንዳንዱ የቀድሞ ተዋጊ ወደ ህብረተሰቡ ሲቀላቀል 90,400 ብር ወደ ባንክ ሂሳብ ቁጥሩ ገቢ እንደሚደረግም አስረድተዋል። በትግራይ ክልል የቀድሞ ታጣቂዎችን ላለፈው 1 ዓመት በዲጂታል መንገድ ሲመዘግቡ የነበሩት ባለሙያዎች ቁጥር 67 እንደሆነ ከኮሚሽኑ የተገኘው መረጃ ያመለክታል። ኮሚሽኑ የእነዚህን ባለሙያዎች የኮንትራት ውል ያቋርጥ እንጂ አሁንም በስልጠና ማዕከላት ውስጥ ያሉ ሰራተኞች መኖራቸውን ምክትል ኮሚሽነሩ ገልጸዋል። አሁን በማዕከላቱ ሙሉ በሙሉ ስራ አቋረጥን ማለት አይደለም፣ የመዝጋቢዎችን ውል ነው ያቋረጥ ነው ሲሉ ተናግረዋል። የባለሙያዎቹ የስራ ውል የተቋረጠው የፋይዳ የዲጂታል መታወቂያ ምዝገባ ሂደትን አስመልክቶ የክልሉ ጊዜያዊ አስተዳደር ካነሳው ቅሬታ ጋር በተያያዘ እንደሆነ የተጠየቁት ምክትል ኮሚሽነር ተስፋለም በጭራሽ አይገናኝም ሲሉ ምላሻቸውን ሰጥተዋል። የትግራይ ክልል ስታቲስቲክስ እና ወሳኝ ሁነት ምዝገባ ኤጀንሲ የአማራ ክልል የይገባኛል ጥያቄ በሚያነሳባቸው አካባቢዎች ሲካሄድ የነበረው የፋይዳ ብሔራዊ መታወቂያ ምዝገባ የክልሉን ሉዓላዊነት የሚጥስ ነው በሚል ቅሬታ አቅርቦ ነበር። የቀድሞ ታጣቂዎችን ዲሞቢላይዝ የማድረጉ ስራ መቋረጥ ከፋይዳ መታወቂያ ጉዳይ ጋር እንደማያያዝ አጽንኦት የሰጡት ተስፋለም ስራውን የማስቀጠል ሂደቱ የሚወሰነው በክልሉ ጊዜያዊ አስተዳደር ፈቃደኝነት መሆኑንም ጠቅሰዋል። ጊዜያዊ አስተዳደሩ ይጀመር ካለና መሟላት ያለባቸውን ቴክኒካዊ ጉዳዮች በማሟላት ኃላፊነቱን ከተወጣ ሂደቱ እንደሚቀጥል አረጋግጠዋል። የብሔራዊ ተሃድሶ ኮሚሽን ሂደቱን ለማስቀጠል ጊዜያዊ አስተዳደሩ ጋር ንግግር እያደረገ ስለመሆኑም አስረድተዋል።